በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ይህችን ዕለትና ሰዓት በእያንዳንዳችን ዕድሜ ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ከነገ ጀምሮ የዐቢይ ጾም የመጀመሪያው ሳምንት በቤተ ክርስቲያናችን አስተምህሮ ዘወረደ በመባል ይታወቃል። ዛሬ ጥቂት ደቂቃዎችን አብረን የምንቆየውም ከዕለቱ ቅዱስ ወንጌል ከተወሰደው የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ባለው ላይ ተመስርተን ይሆናል። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንግዲህ ዘወረደ ማለት መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን የሚያመለክት ነው። ዘበእንቲአነ ለሰብእ ወበእንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰገወ መንፈስ ቅዱስ ወእማርያም ቅድስት ድንግል። ስለኛ ስለ ሰዎች ስለ መዳናችን ከሰማያት ወረደ ከድንግል ማርያም ተወለደ ተብሎ እንደተጻፈው ዘወረደ የሚለው ከሰማየ ሰማያት መውረዱንና ከድንግል ማርያም ተወልዶ ስለኛ ስለ ሰው ልጆች ማዳን ሲል ከሰማያዊ ዙፋኑ ወደ ምድር መምጣቱን የሚያመላክት ነው። ቅዱስ ያሬድም ዘወረደ እምላዕሉ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘያሃዩ በቃሉ፣ ከሰማይ የወረደውን አይሁድ ሰቀሉት፣ ሁሉን የሚያድነውን ጌታ አላወቁትም ሲል ዘምሯል። ስለዚህ እነርሱ ባለማወቃቸው የሰቀሉት፣ ሐዋርያው ቅዱስ ጳውሎስም አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር እንዳለው ላመንበት ለእኛ ደግሞ የእርሱ መውረድ ስለ መዳናችን እንደሆነ የምናስብበት ሳምንት ነው ማለት ነው። ነቢያት ከሰማይ ጎብኝ እያሉ የሚመጣውን መሲህ አስቀድሞ በብሉይ ኪዳን ወደ እግዚአብሔር ሲጮሁ ሲለምኑ የነበሩት ጌታ በዘመኑ መጨረሻ ከሰማይ ወደ ምድር መጥቶ እኛን እንዳዳነ የምናስብበት ይህ የመጀመሪያው የዐቢይ ጾም ሳምንት ዘወረደ በመባል ይታወቃል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ያለው እንደዚህ ይላል። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከዕለቱ ቅዱስ ወንጌል የተወሰደ ነው። እርሱም በሰማይ የሚኖረው የሰው ልጅ ነው። በሰማይ የሚኖረው የሰው ልጅ የእኛን ሥጋ ስለለበሰ የሰው ልጅ ተብሎ የተገለጸው ከዚህ የተነሳ ነው። የሕያው እግዚአብሔር ልጅ የሆነው እርሱ የእኛን ሥጋ ስለለበሰ ደግሞ የሰው ልጅ የሚል ስያሜ አግኝቷል። ሲቀጥልም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ሲል ወንጌላዊ ዮሐንስ በዚህ ሁኔታ ገልጾታል። እንግዲህ የዮሐንስ ወንጌል ምዕራፍ 3ን ስንመለከት ከሰማይ ወደ ምድር የመጣው በተለይም ከቁጥር 1 ጀምሮ ስንመለከት በጣም የሚገርም ታሪክ ነው ሰፍሮ የምናገኘው። መድኃኒታችን ኢየሱስ ክርስቶስ የአይሁድ የሃይማኖት መምህር እና ፈሪሳዊ ከሆነው ከኒቆዲሞስ ጋር የተነጋገሩበትን
ስለዚህ ዳግመኛ መወለድ እንደሚገባ፣ የሰው ልጅ ዳግመኛ ካልተወለደ በክርስቶስ ካላመነ የዘላለምን ሕይወት ማግኘት እንደማይችል፣ ስለዚህ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ማየት አይችልም፣ ወደ እግዚአብሔር መንግስት መግባት አይችልም በማለት እንዳስተማረና ኒቆዲሞስ ግን ሁኔታው ትምህርቱ ሊረዳው አቅቶት መረዳት ስላቃተው የሰው ልጅ እንደገና ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን ሲል ይሞግት እንደነበረ መድኃኒታችን ኢየሱስ ክርስቶስ ያስተምር የነበረው ዳግመኛ መወለድ ከውሃና ከመንፈስ ቅዱስ መወለድ ማለት በክርስቶስ በማመን ስለሚገኘው መንፈስ ቅዱስን የማግኘት ያመነ የተጠመቀ ይድናል ተብሎ እንደተነገረው ሰው ሲያምን በቃሉ ያለውን እውነት ተረድቶ እንግዲህ ዳግመኛ መወለድ የሚለው በብዙ ሁኔታ ተገልጦ የምናገኘው ነው። ሐዋርያው ቅዱስ ጴጥሮስ ዳግመኛ የተወለዳችሁት ከማይጠፋ ዘር እርሱም የእግዚአብሔር ቃል ነው ሲል እንደገለጸው ሰዎች ቃሉን ሰምቶ በክርስቶስ አምነው መዳን ሲሆንላቸው የሚሆነውን ምስጢር ነበር የተናገረው። ስለዚህ ሰው ዳግመኛ ካልተወለደ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት መግባት አይችልም፣ ማየትም አይችልም እያለ ብዙ ከነገረው በኋላ ነበር እንግዲህ ሙሴ በምድረ በዳ እባብን እንደሰቀለ በማለት በተሰቀለው በክርስቶስ በማመን የሚገኘውን መዳንና በእርሱ በማመን የሚገኘውን የዘላለም ሕይወት ራሱ ክርስቶስም እንደተናገረው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል በማለት ስለ መንፈስ ቅዱስ እንደተናገረ በክርስቶስ ያመነ ሰው አምኖ ይድናል፣ አምኖ ይጠመቃል፣ ያመነ የተጠመቀ ይድናል ተብሎ የተገለጸውና ስለ መንፈስ ቅዱስም ስለ ጥምቀትም እነዚህ ሁሉ ምስጢራት ያሉበት ከሰማየ ሰማያት በወረደው በክርስቶስ ኢየሱስ በማመን እንደሆነ ለኒቆዲሞስ የተናገረውን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ በሰፊው ተገልጾ እናገኛለን። ስለዚህ መድኃኒታችን ኢየሱስ ክርስቶስ አሁን ላይ ዘወረደ እያልን በተለይ በመጀመሪያው የዐቢይ ጾም ሳምንት ላይ የሚነገረው የሚሰበከው ስርዓተ አምልኮ የሚዘመረው ሁሉ ከሰማየ ሰማያት የወረደው መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች መዳን የሰራውን ስራ የምናስብበት ነው። ስለዚህ በእርሱ ከሰማየ ሰማያት መውረድ ከድንግል ማርያም መወለድ ካገኘናቸው በርካታ መንፈሳዊ በረከቶች መካከል 3 ነጥቦችን ብቻ ነክሰን እናያለን። አንደኛ ልጅነታችን ተመለሰልን። እንደሚታወቀው የሰው ልጅ ከአዳም ጀምሮ አዳም በሰራው ኃጢአት ምክንያት መጀመሪያ ሰው ያጣው የእግዚአብሔርን ልጅነት ነው፣ የእግዚአብሔርን አብሮነት ነው ያጣው። ስለዚህ በኢየሱስ ክርስቶስ ከሰማየ ሰማያት መውረድ፣ መሰቀል፣ መሞት፣ መነሳት ግን ልጅነታችንን እንደገና አግኝተናል ማለት ነው። ልጅነታችን ተመልሶልናል። ሐዋርያ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደገለጸው ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በክርስቶስ ስናምን ከሰማየ ሰማያት በወረደው ከድንግል ማርያም በተወለደው በኢየሱስ ክርስቶስ ስናምን የእግዚአብሔርን የልጅነት ስልጣን አግኝተናል። ልጅነት ብቻ ሳይሆን የልጅነትን ስልጣን አግኝተናል። ሁለተኛው በሰማያዊ ስፍራ ከእርሱ ጋር መቀመጥ ችለናል። ከአምላካችን ከእግዚአብሔር ጋር መቀመጥ ችለናል። ወደ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 6 ላይ እንደገለጸው በሰማያዊ ስፍራ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ሰማያዊ ስፍራ አግኝተናል። በክርስቶስ ኢየሱስ ከሰማየ ሰማያት በወረደው ከድንግል ማርያም በተወለደው በክርስቶስ ኢየሱስ አማካኝነት በሰማያዊ ስፍራ ከአባታችን ከእግዚአብሔር ጋር እንድንቀመጥ ችለናል። ሁለተኛው ይህ ነው። ሶስተኛውና የመጨረሻው እንግዲህ የዘላለም ሕይወት ነው።
የዘላለም ሕይወት ትልቁ ነገር ደግሞ ይሄ ነው። የዘላለም ሕይወት በማግኘታችን ነው እንግዲህ ልጅነትንም ለማግኘት የቻልነው፣ በሰማያዊ ስፍራ የመቀመጥን ጸጋ ያገኘነው የዘላለምን ሕይወት በማግኘት ነው። ሲነበብ እንደሰማነው በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ተብሎ በዮሐንስ ወንጌል ምዕራፍ 3 ላይ ተደጋግሞ የተነገረ ቃል ቢኖር ይህ ነው። በማመን የሚገኘውን የዘላለም ሕይወትና ባለማመን የሚሆነውን ፍርድ ክርስቶስ በቃሉ በግልጽ አስቀምጧል። ስለዚህ እኛ ከሰማይ በወረደው በእርሱ በሰማያዊ ስፍራ ከአምላካችን ከእግዚአብሔር ጋር የመቀመጥን የልጅነት ጸጋ አግኝተናል። ለዚህ ነው ብዙ ጊዜ በቅዳሴ አገልግሎታችን በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይኑር እየተባለ የሚነገረው። ዛሬ የኛ ልባችን ሐሳባችን ሁሉ በሰማይ እንደሆን እንድናስብ፣ እርሱን እንድናሰላስል፣ ከሰማይ የወረደው እርሱ፣ ስለኛ የተሰቀለው እርሱ፣ ከድንግል ማርያም የተወለደው እርሱ ለእኛ ይህንን ሁሉ በረከት ለማስገኘት እንደሆነ ልጅነትን አገኘን፣ በሰማያዊ ስፍራ ተቀመጥን፣ የማይወሰደውን የዘላለም ሕይወት አገኘን። እነዚህ ሁሉ በክርስቶስ ኢየሱስ ያገኘናቸው በረከቶች ናቸው። የእርሱ ከሰማይ ወደ ምድር መጥቶ እንደኛ እንደ ሰው ከኃጢአት በቀር በተዋረደ መንገድ ሁሉ አልፎ ከኃጢአት በቀር እንዳለ ሐዋርያው ቅዱስ ጳውሎስ በነገር ሁሉ እንደኛ ተፈተነ እንዳለው የእኛን ሥጋ በመልበሱ ምክንያት በክፎች መካከል በብዙ ፈተና፣ በብዙ ስቃይ፣ በብዙ ውርደት አልፎ በመጨረሻ ላይም ትልቁን የውርደት ምልክት የሆነውን መስቀል ተሸክሞ እኛን ግን የእግዚአብሔርን ልጅነት እንድናገኝ በሰማያዊ ስፍራ እንድንቀመጥ ይልቁንም የማይወሰደውን የእግዚአብሔር መንግሥት እንድንወርስ በወረደው በክርስቶስ ኢየሱስ ይህ ሁሉ ሆኖልናል። ምስጋና ለእርሱ ይሁን።